ኢንጂነር አበበ ታመነ እባላለሁ። የየካ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽሕፈት ቤት ኃላፊ ነኝ። ዛሬ የተገኛችሁት የየካ ክፍለ ከተማ ግንባታ ፍቃድ ቁጥጥር ጽሕፈት ቤት ነው። አጠቃላይ ለምንሰጠው አገልግሎትና ስለ አገልግሎት አሰጣጣችን በተመለከተ ምላሽ የምንሰጣችሁ ይሆናል። አጠቃላይ በክፍለ ከተማችን ውስጥ ላይ ከምንሰጣቸው አገልግሎቶች በተለይ እንደ ግንባታ ፍቃድና ቁጥጥር ጽሕፈት ቤት ዋና ወደ 5 የሚሆኑ አገልግሎቶች አሉ። አንደኛ የግንባታ ፍቃድ አገልግሎት ነው። ሁለተኛው ዋና አገልግሎታችን የግንባታ ክትትልና ቁጥጥር አገልግሎት ነው። በሶስተኛ በዋና አገልግሎት ደረጃ ላይ የምንሰጠው የመጠቀሚያ ፍቃድ አገልግሎት ነው። በአራተኛ ደረጃ የምንሰጠው አገልግሎት የማስታወቂያ ፍቃድ አገልግሎት የምንለው ነው። ሌላኛው የመረጃ አገልግሎት የምንሰጥባቸው ናቸው። እነዚህ 5 ዋና አገልግሎቶች ያሉ ናቸው። ጎን ለጎን ግን ወደ 18 ነው ንዑስ አገልግሎቶች ያሉበት ሂደት ነው ያለው ማለት ነው። ከተማ አስተዳደሩ በባለፈው በጀት ዓመት ማጠቃለያ እንዲሁም በዚህ በጀት ዓመት ላይ ከሐምሌ 12 ጀምሮ በወረዳ የምንሰጣቸው የነበሩ አገልግሎቶችን ወደ ክፍለ ከተማ የሰበሰበበት ሂደት አለ። ያንን ታሳቢ ባደረገ መልኩ ለህብረተሰቡ ተደራሽ የሆኑ አገልግሎቶችን ለማድረግ የሰራናቸው ጥረቶች አሉ። አንደኛው የቴሌግራም ቡት ወይም ኪውአር ኮድ ያለውን ክሬት አድርገን ተገልጋዮቻችን ያላቸውን ቅድመ ሁኔታዎችም እንዲሁም ሀሳባቸውን፣ አስተያየታቸውን እንዲያገኙ ተደራሽ ያደረግንበት ሂደት አለ። ሁለተኛ ኢሰርቪስ አገልግሎት የምንሰጣቸው አሉ። ወደ 4 የሚሆኑ አገልግሎቶች አሉ። እነሱም በኢሰርቪስ ነው እየሰጠን ያለ ነው። ሌላውም ከዚህ ጋር ተያይዞ የውስጥም ቢሆን የስታንዳርድ ምዝገባችን ሊያሻሽል በሚችል መንገድ አዲስ የስታንዳርድ መመዝገቢያ ሶፍትዌር ዲቨሎፕ ተደርጎ ፕራክቲስ እያደረግን ያለ ነው። ከዚህ ከቴክኖሎጂ አጠቃቀማችን ጋር ተያይዞ የተገኙ ውጤቶች ብለን የምንወስዳቸው አንደኛ ከፎርጂድ ጋር ተያይዞ የምናሳትማቸው ሰርቲፊኬቶች ሁሉም አይነት ሰርቲፊኬቶች ከፎርጂድ ነፃ ናቸው። ከዚህ በፊት በሌሎች ክፍለ ከተማዎች፣ ሌሎች ወረዳዎች ላይ የሚታዩ የነበሩ ሰርቲፊኬቶች ወደ ፋብሪኬት ተደርገው ወደ ተቋማችን የሚመጡ እንዲሁም ተቋሞች ግንባታ ፍቃድ ቁጥጥር ባለስልጣን በተዋረድ ባለበት ላይ ያልሰጠውን የግንባታ ፍቃድ ወይም ደግሞ የግንባታ መከታተያ ሰርቲፊኬት ህጋዊ አስመስሎ የሚቀርብበታል። ይህ ቶታሊ ከሱ ነፃ የሆነ ነው። ሁለተኛ የሐሰት ሪፖርትም ያስቀረ ነው። ባለሙያውም የሰጠውን የሐሰት ሪፖርት የሚያስቀር ነው ማለት ነው። ሌላው በሶስተኛ ደረጃ ላይ የተገልጋዩንም አሚኒታ ያተረፈ ነው። በየጊዜው የነበሩ ሰነዶች ጠፉ የሚባለውን ነገር እጁ ላይ ያለ ሰነድ እንኳን ቢጠፋ እዚህ ያለው ሰነድ ኦልሬዲ በእጅ ስልኩ ስካን ሲያደርግ ሙሉ ዳታውን የሚያሳየው ስለሆነ እነሱ ነገሮች የተሻለ ነገር አመጣዋል ብለን ነው የምንወስደው ማለት ነው። የየካ ክፍለ ከተማ አንዱ ማስፋፊያ ክፍለ ከተማ ከሚባሉት ውስጥ ነው። እነዚህ ማስፋፊያ ክፍለ ከተሞች ላይ ብዙ ጊዜ የሚስተዋለው ከህገወጥ ግንባታ ጋር በተያያዘ ችግሮች ይስተዋላሉ። ተዋናያን ብዙ ናቸው። እንደ አንድ ቁልፍ ባለድርሻ አካል ወይም ደግሞ እንደ አንድ ባለቤት ላይ የሰራናቸው ስራዎች አሉ። ቅንጅታዊ አሰራሩ የተጠናከረ ነው። ደንብ ጋር ተያይዞ ተደራሽነቱ በወረዳ ሰላምና ጸጥታም ደንብም አለ። ከኛ ፍቃድ ውጭ የሆኑ የትኛውም አይነት የግንባታ አክቲቪቲዎች ሲከናወኑ የመረጃ ልውውጣችን ፈጣን ነው። ህግ የማስከበር ስራችን ተጠናክሮ የቀጠለበት ሂደት አለ። ሌላው በልዩ ትኩረት አምናም ታች አምናም ያልነበረ ከግንባታ ደህንነት ጋር የተያያዘ ጉዳዮች ናቸው። በዚህኛው በጀት ዓመት በልዩ ሁኔታ እየሰራን ያለ ነው። በረው ችግር ሙሉ በሙሉ ተላቀናል ባንልም ግን አንጻራዊ የሆነ ትልቅ መሻሻል ነው ያለው። በወረዳ በነበረበት መዋቅር እና አሁን ወደ ክፍለ ከተማ አገልግሎቱ ከተሳቡ በኋላ ያለውን ስናይ አንዳንድ አገልግሎቶች በትክክል ወረዳ ላይ ሆነው ተደራሽ መሆን ሲገባቸው በዚያ ልክ ያልተሰጡ እንደሆነ አይተናል። በተለይ እድሳት ፍቃድ ስናይ ኦልሞስት ዳብል የሆነ አፈጻጸም ነው ያለው። የህግ ማስፈጸም ስራችን ተጠናክሮ ስለቀጠለ ነው ይህን አቺቭመንት ያመጣ ነው ብለን የወሰድነው። በዋናነት በቅንጅት ከምንሰራቸው ውስጥ በመንግስት ሴክተሮች ላይ እዚሁ በክፍለ ከተማ ካሉት ከደንብ ማስከበር፣ ከሰላምና ጸጥታ፣ ከፕላንና ከመሬት ሞስት አንዳንድ አይነት ተቋም ነው እየሰራን ያለ ነው ማለት ነው። ወጣ ሲል ግን በተለይ ከዚህ ከመጠቀሚያ ፍቃድ ጋር ተያይዞ ከትራፊክ ማኔጅመንት ጋር እየሰራን ያለናቸው ስራዎች አሉ።
እንዲሁም ደግሞ ከንግድ ጽሕፈት ቤት ጋር ወይም ከንግድ ቢሮ ጋር ደግሞ እነዚህ ያለመጠቀሚያ ፍቃድ ህንጻቸውን እያከራዩ ያሉ ተቋማት ኦልሬዲ መጠቀሚያ ፍቃድ እንዳይወጡ 2-3 ጊዜ አድሬስ ካደረግን በኋላ ሳይሄዱ ሲቀሩ ንግድ ፍቃዳቸውን እንዲሰረዝ ቲን ነምበራቸውን እየጠቀስን የምንጽፍበት ሂደት አለ። እሱም መልካም ምላሽ ያገኘንበት አለ። መስተንግዶ አሰጣጣችን በተመለከተ ያው ከሰኔ 5 ጀምሮ ላለፉት ወራት በሙሉ የቅዳሜ ሙሉ አገልግሎት እንሰጣለን። እንዲሁም ደግሞ የምሳ ሰዓት አገልግሎትም እንሰጣለን። ሌላው በማንኛውም ጊዜ ባሉ ፕላትፎርሞች ላይ ጥቆማዎችን፣ አስተያየቶችን ቢሰጡን ያሉ ጉድለቶችን ለማስተካከል እና ያሉ ችግሮችን ለማረም ዝግጁ ነን። አጠቃላይ አሁን ከውይይት ካደረግንባቸው መነሻ ወስደን ዝርዝር ደግሞ በእኔ ስር ላይ ያሉ ባለሙያዎች አሉ። በተለይ የግንባታ ፍቃድ ቡድን መሪ ኢንጂነር መሐመድ አለ። ከተማችን ላይ በዚህ በጀት ዓመት ላይ የሰጠናቸውን ፍቃዶችን በተመለከተና የሚሰጡ አገልግሎቶችን የተወሰኑ ሀሳቦችን የሚሰጥ ይሆናል። መሐመድ ናስር እባላለሁ። የካ ክፍለ ከተማ ግንባታ ፍቃድ ቡድን መሪ ነው። እንደ ክፍለ ከተማ በግንባታ ፍቃድ ቡድን ስር ወደ 11 ንዑስ አገልግሎቶችን እንሰጣለን። የፕላን ስምምነት አገልግሎት፣ አዝቢልት ፍቃድ አገልግሎት፣ አዲስ ግንባታ ፍቃድ አገልግሎት፣ ማሻሻያ ግንባታ ፍቃድ አገልግሎት፣ ጊዜያዊ ፍቃድ አገልግሎት፣ የአጥር ፍቃድ አገልግሎት፣ የምሽት ፍቃድ አገልግሎት እና የጊዜያዊ ፍቃድና ከዋጋ ግምት አገልግሎት ጋር ተያይዞ መሰል አገልግሎቶችን በእኛ ቡድን ስር እንሰጣለን። ከዚህ ጋር ተያይዞ ለባለጉዳዮች ቅድመ ሁኔታዎችን በምን መልክ ማሟላት እንዳለባቸው በተለያዩ የሚዲያ አማራጮችና የኮሚኒኬሽን ስራዎች እየሰራ እውቅና እየፈጠርን ያለነው አገልግሎቱ ከዚህ በፊት ከነበረው በተሻለ መልኩ እየተሰጠ ነው ማለት ነው። በክፍለ ከተማ ደረጃ እስከ 7 ወለል የግንባታ ፍቃድ አገልግሎት እየሰጠን እንገኛለን። በብዛት አገልግሎት ያለን ከእድሳት ጋር ተያይዞ ነው። ከመሬት አገልግሎት ሲሰጥ የቦታው ፍቃድ ለመኖሪያ ፍቃድ ከተሰጠው የምንሰጠው የግንባታ ፍቃድ አገልግሎት ለመኖሪያ ይሆናል ማለት ነው። የተሰጠው የቦታ አገልግሎት ቅይጥ ከሆነ የቅይጥ አገልግሎት እንሰጣለን። ነገር ግን ከህንፃ ከፍታና ከመሬት አጠቃቀም ጋር ተያይዞ መሬቱ ላይ መጠቀም ያለበትን መቀየጥ ያለበትን የመኖሪያ በከተማ ደረጃ የሚወጡ ህግጋቶችን እናስጠብቃለን ማለት ነው። አዲስ ግንባታ ፍቃድ ለማውጣት የመጀመሪያ ስራ የሚሆነው የፕላን ስምምነት የማውጣት ስራ መሰራት መቻል አለበት ማለት ነው። እሱን ከወጣ በኋላ ፕላኖችን አሰርቶ ከአማካሪ ላይሰንሶች ጋር ተያይዞ ከኢንሹራንስ ጋር ተያይዞ ለዲዛይን የሚገቡ ኢንሹራንሶች ዋስትናዎች አሉ። እነሱን ገብቶ የአገልግሎት ክፍያዎችን አሟልቶ እኛ ጋር በመቅረብ ቀጣይ ስራዎችን ፕሮሰስ እናደርጋለን ማለት ነው። በቅድመ ሁኔታ ደረጃ እነዚህን ካቀረበልን ቀጣይ ስራዎችን ቦታው ላይ እዳ አለበት እገዳ አለበት የሚለውን ማጣራትና የፕላን እርማቶችን አድርገን የግንባታ ፍቃድ የመስጠቱን ስራ በእኛ በኩል ይሰራል ማለት ነው። አዲስ ግንባታ ፍቃድ በ21 ቀን ስታንዳርዱ የተሰጠው በ21 ቀን አገልግሎቱ ይሰጣል ተብሎ ነው የተቀመጠው። ነገር ግን ሰው መረጃውን ሙሉ ለሙሉ አሟልቶ የሚመጣና ቀልጣፋ የሆነ ምላሽ የሚመልስልን ከሆነ ከዛ ባጠረ ጊዜ የሚወጡ ፋይሎች አሉ፣ በደንብ ይወጣል ማለት ነው። ሌሎች ፕላን ስምምነት በ1 ሰዓት ከ30 ደቂቃ አገልግሎት እንሰጣለን። አገልግሎት አሰጣጣችን በቴክኖሎጂ የታገዙ ናቸው። ከስተመር ሳይድ አገልግሎት የሚጠይቅበትና እዚህ በተቋም ደረጃ ምላሽ የሚሰጥበት የኢሰርቪስ የሚባል የአገልግሎት መስጫ ፕላትፎርሞች አሉ ማለት ነው። ቴክኖሎጂ ምን አቅሏል? አንደኛና ዋነኛው ነገር ብልሹ አሰራርን ለመቅረፍ ከሰው ንክኪ ነፃ ለማድረግ እና ትራንስፓረንት እንዲሆን የተሰጡ ኮመንቶች ትራንስፓረንት እንዲሆኑ አስቻይ ሁኔታ ፈጥሮልናል ማለት ነው። ከዚህ ጋር ተያይዞ ሁለተኛ የምንጠቀማቸው ቴክኖሎጂዎች ከዚህ በፊት በጣም አዳጋች የነበሩ ለጽህፈት ቤቱ የፎርጀሪ ሰርቲፊኬት ስራዎችና የፎልስ ሪፖርት የሚደረጉ ነገሮችን ያስቀራልን ሲፒሲኤስ የሚባል ኮንስትራክሽን ፕሮጀክት ሰርቲፊኬሽን ሲስተም መጠቀም ጀምረናል ማለት ነው። ስለዚህ ማንኛውም ሰርቲፊኬት ከዚህ ቤት ሲወጣ በኪውአር ኮድ ስካን የሚደረግና በከተማ ደረጃ ሴንትራል ዳታቤዝ ኖሮት ሪኮግናይዝ መደረግ የሚችል ፎርጀሪን ያስቀራልን ሲስተም በከተማ ደረጃ ተግባራዊ ተደርጓል።
በተቻለ ሁኔታ ለአልሚዎችና ለክፍለ ከተማችን ነዋሪዎች ማስተላለፍ የምንፈልገው መልእክት የግንባታ ፍቃድ ቅድመ ሁኔታዎች ግንባታ ፍቃድ አገልግሎት ለማግኘት ቅድመ ሁኔታዎችን በተለያየ መልኩ ምን እያስተላለፍንና በየቦታው በየድህረ ገጻችን የኪውአር ኮድ አዘጋጅተናል ማለት ነው። እነዛን ኪውአር ኮዶች ስካን በማድረግ እያንዳንዱ አገልግሎት ምን ማሟላት እንዳለበትና ቀጥታ አገልግሎት ፈላጊውና አገልግሎት ሰጪው መገናኘት እንዳለበትና በመሃል የሚገቡ አገልግሎቱን ሊያስተዋጉሉ የሚችሉ አካላቶችን አስወግዶ ላላስፈላጊ ወጪ እንዳይዳረጉ በተሰጣቸው ግንባታ ፍቃድ ብቻ ግንባታቸውን እንዲያከናውኑ እንመክራለን። ዛሬ ከዚህ በፊት የተገነባ ህንፃ ነበረን። ክላይንቶቻችን ማሻሻያ ፈልጎ ነበረ እና ለማሻሻያው ፕላን ስምምነት አገልግሎት ለመጠየቅ ነው። አገልግሎታቸው ጥሩ ነው ከሞላ ጎደል። መመሪያዎችና ደንቦችን በቀላሉ ማግኘት ብንችል ጥሩ ነው። በተረፈ ግን አገልግሎታቸው ጥሩ ነው። አሁን ለምሳሌ የኦንላይን ሲስተም ተጀምሯል። በኦንላይን ማሳወቅ ማለት ነው። ፕላን ስምምነትም እነሱ ነገሮች ታይም ስፔሻሊ ራቅ ላሉ ደንብ ተገልጋዮች ጊዜ ቆጣቢ ነው። ከወረፋም ከምንም አንጻር ከመጉላላት በተወሰነ ኦልሞስት 30 ደቂቃ አካባቢ። እኔ ቤት ስላረጀብኝ ያንን ቤትና አጥር ለማሳደስ ነው የመጣሁት። ሰሞኑን የመጣሁት 2 ቀን ገደማ ነው የሚሆነኝ። ከበር ጀምሮ ተቀብለውኛል። እዚህ ፊት ለፊት እንግዳ የሚቀበሉ ባለሙያዎች አሉ። እነሱ ፋይል አቀረብኩ። ወዴን ነው ምንድን ነው አሉኝ። ያንን ወረቀት ካቀረብኩ በኋላ ለሚመለከተው መሩልኝ። የተመራለት መሐንዲስም አነጋገረኝ። ሄዶ ቦታውን አይተውልኛል። ዛሬ ለውሳኔ ነው እዚህ የመጣሁት። በጣም ተቀላጥፎ ነው ያየሁት እኔ እንግዲህ በራሴ በኩል ምክንያቱም 2 ቀን አልፈጀብኝም። ስለዚህ 2 ቀን ማለት ከቀድሞ አኳያ ሲታይ በጣም አጭር ነው ማለት ነው። የግንባታ ፍቃድና ሌሎች ተያያዥ ስራዎችን ያየንበት ሁኔታ አለ። አሁን ደግሞ በመስክ ምልከታ የምናደርጋቸው ስለ ቁጥጥር ሂደቱና አጠቃላይ ስለ ግንባታ ደህንነት ጉዳዮች የምናይ ይሆናል። በሳይት ላይ ባለን ቆይታ ላይ የግንባታ ክትትልና ቁጥጥር ቡድን መሪ የሆኑት ኢንጂነር ማናይቶትም በሳይት ተገኝተው ስለ ግንባታው ሂደት ጉብኝት የሚያስደርጉን ይሆናል። በጥቅል ያለውን ደግሞ በሳይታችን ላይ ገብተን እናይ። ስሜ ማናይቶት በየነ ይባላል። የየካ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽሕፈት ቤት የግንባታ ክትትልና ቁጥጥር ቡድን መሪ ነኝ። አሁን የምንገኝበት ሳይት በዚሁ በእኛ ክፍለ ከተማ በየካ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽሕፈት ቤት የቤዝመንት ፕላስ G+5 ፕላስ ቴራስ የተፈቀደለትን ህንፃ ነው አሁን ክትትል እያደረግን ያለ ነው። እንደኛ ቡድን ደግሞ ስንወስደው ከመጀመሪያ ጀምሮ ከግንባታ ማስጀመሪያ ጀምሮ አሁን እስካለበት ድረስ የህንፃ ስጋት ደህንነትን በሚያረጋግጥ ሁኔታ ያው እንደምታዩት የህንፃ ስጋት ደህንነቱ የተጠበቀ ግንባታ እንዲገነባ እያደረግን ያለ ነው። ኔቶች ተሸፍነዋል፣ ሄልሜቶች ተደርገዋል። ሳይት ላይ ስንገባ በአጠቃላይ በግንባታ ደህንነት ውስጥ ምንድነው መካተት ያለበት ምንድነው መሆን ያለበት የሚለውን ነገር በሳይቱ ላይ በሙሉ የተሟላ የግንባታ ደህንነቱ የተጠበቀ ግንባታ እየተገነባ እንዳለ እየተከታተልን አሁን እስካለንበት ደረጃ ድረስ አለን ማለት ነው። በሚቀጥለውም ደግሞ በየርከኑ ስንሄድ ይህንን የግንባታ ደህንነት እያስጠበቅን ይህንን የግንባታ ደህንነት ደግሞ ተጠናቆ አልቆ ግንባታው ደግሞ ወደ አገልግሎት ደግሞ ሲሄድ የህንፃው ደህንነቱ በተረጋገጠ ለህብረተሰቡ አገልግሎት የሚሰጥበትን ሁኔታ እንዲመቻች እያደረግን ያለ ነው። ይህንን ደግሞ የሚቀጥለው ቡድን ደግሞ የህንፃ መጠቀሚያ የሚባል ቡድን አለው በዚሁ በእኛ በግንባታ ፍቃድና ቁጥጥር ጽሕፈት ቤት። እሱም ደግሞ የራሱን ስራ ይሰራል። መጀመሪያ ደረጃ ያው ክትትል መደበኛ ክትትል ላይ ሳይት ላይ የተፈቀዱ ዲዛይኖች ፍቃዶች አሉ ወይ? በመጀመሪያ ደረጃ ላይ እነዛ ነው የምናየው። አብዛኛውን አሁን እስካለበት ደረጃ የምንፈልገው ፍቃድ ስትራክቸራል ፍቃዶች ናቸው። እነሱ ስትራክቸራል ፍቃዶች ደግሞ ምን ነው የያዙት የሚለውን ነገር እዛ ጋር ያሳየናል ማለት ነው። ማቴሪያሉ ነው የሚያሳየን። ታች ቤዝመንት ላይ ባለስንት ብረት ነው የምንጠቀመው የቱ ጋር የሚለውን ነገር እዛ ጋር ስትራክቸራል ዲዛይን ላይ ያሳየናል ማለት ነው። ከፍቃዱ ውጭ የሚሰሩ ስራዎች አንዳች ሊኖሩ ስለማይገባ ማለት ነው። ክትትሉም የሚካሄደው በፍቃዱ ስለሆነ ማለት ነው። ብዙ ጊዜ
ክትትልን ብዙ ሰዎች አይረዱትም። ክትትል ማለት መደበኛ ክትትሎች ናቸው። ግንባታዎች ሲገነቡ መደበኛ ክትትሎች የሚባሉ አሉ። ለምሳሌ ማስጀመሪያ አንድ ግንባታ ከወሰደ በኋላ እርከኖች አሉ። እርከኖቹን የምንሄድባቸው እነኚህ መደበኛ ክትትሎች ይባላሉ ማለት ነው። ቁጥጥር ደግሞ የሚባለው ድንገተኛ ነው። ግለሰቡ በየትኛውም ሰዓት ቅዳሜና እሁድም ሊሆን ይችላል፣ ከመንግስት ስራ ሰዓትም ውጪ ሊሆን ይችላል። ማቴሪያሎችን መተን በድንገት ቁጥጥር የምናደርግበት ነው። ደረጃውን የጠበቀ ማቴሪያል ነው ወይ የሚለውን ነገር እሱም ብቻም አይደለም። የግንባታ ደህንነት ሂደት ላይ የሰራተኞቹ ደህንነት የተጠበቀ ነው ወይ፣ ሄልሜት አድርገዋል ወይ፣ ሰራተኞቹ ሴፍቲ ሹዝ አድርገዋል ወይ፣ ደህንነታቸው በተጠበቀ ሁኔታ ነው ግንባታ ዙሪያው ላይ የተዟዟሩ እየሰሩ ያሉት፣ ቀበቶ አላቸው ወይ። አብዛኛውን እነኚህ ድንገተኛ ቁጥጥሮች አይታወቁም ማለት ነው። ግንባታዎች በመሰረቱ 3 እርከን አላቸው፣ ደረጃ አላቸው። አንደኛ ከዝቅተኛ የግንባታ ስጋት ደረጃ የሚባለው አሉ፣ መካከለኛ የስጋት ደረጃዎች አሉ፣ ከፍተኛ የስጋት ደረጃዎች የሚባሉ አሉ። በዚህ 3 ክፍሎች ላይ የምናያቸው ከፋፍለን የምናያቸው አሉ። ዝቅተኛ የስጋት ደረጃ ብለን የምንላቸው G0 የሚባሉ አሁን ለምሳሌ ግራውንዶች፣ ቪላ ቤቶች ምናምን ላይ ብዙ አስገዳጅ የማይሆኑባቸው ሁኔታዎች ይኖራሉ። ከG1 በላይ ሲሆን ደግሞ መካከለኛ የግንባታ ስጋት ደረጃ ላይ ስላለ አስገዳጅ ሁኔታዎች ይኖራሉ። ከፍታው እየጨመረ ሲሄድ የስጋት ደረጃው እየጨመረ ስለሚሄድ የህንፃ ከፍታው በጨመረ ቁጥር የቁጥጥርና የክትትል መጠናችንም እየጨመረ ነው የሚሄደው። በክትትል ሂደት ውስጥ ያላለፉ ህንፃዎች ግንባታዎች ባይዘው ከባድ ናቸው። የግንባታ ደህንነታችንን አደጋ ውስጥ የሚከት ግንባታ ነው የሚሆነው። ያንን አንደኛ በክትትል ሂደት ባለማለፉ ብቻ አስተዳደራዊ ቅጣት እንቀጠዋለን ማለት ነው። መንግስታዊ ተቋም አፕሩቭ ሳያደርግለት በመስራቱ ምክንያት የዛን የህንፃ ደህንነት ማረጋገጫ የላቦራቶሪ ውጤት እንዲያመጣ ሀመር ቴስት እንዲያመጣ እናደርገዋለን ማለት ነው። ሊያስቀጥልልን የሚችል ሪዛልት ከመጣልን እናስቀጥለዋለን ግንባታው። ሪዛልቱ ግን ማያስቀጥል ከሆነ ኦልሞስት እናስፈርሰዋለን ማለት ነው። በየእርከኑ አሁን ለምሳሌ እስካለንበት ድረስ እርከን ድረስ ባይዘረጋ ይህንን ኔት ባይጠብቅ እስከዚህ እስካለንበት ድረስ ያለውን ደረጃ ቅጣቶች አሉ። ቅጣቶቹ ለሀመሯ ተብሎ የተቀመጡ አሉ። በየእርከኑ ሲሆን ምንድነው የሚሆነው ማለት ነው 1 2 3 4 እያለ የእነኛን እርከኖች ሁሉ ይባዛና በዛኛው ቅጣት ይከፍላል ማለት ነው። ቅጣቱ ከፍተኛ ነው። በክትትልና ቁጥጥር ስር ማለፋቸው የዜጎቹን ደህንነት መጠበቅ ነው። የከተማ ፕላን ኮሚሽን በዚህ አመት ኦልሞስት ብዙ መመሪያዎችን እያወጣ ነው። የሴትባክ ህጎችን፣ የህንፃ ከፍታዎችን፣ የመሬት አጠቃቀም፣ የግሪነሪ ኤሪያዎችን፣ የፓርኪንግ ኤሪያዎችን ኦልሞስት ይሄነኚህ በሙሉ ለምንድን ነው የሚጠቅመን? ይሄን ዘመን ተሻጋሪ እንዲሆኑ ህንፃዎች ለትውልድ እንዲተላለፉ፣ ህንፃዎች ውበት እንዲኖራቸው፣ ህንፃዎች ዓለም አቀፋዊ የሆኑ የኩነቶችንም ማስተላለፍ የሚችሉባቸው ሁኔታዎች እንዲፈጠሩ፣ የቱሪዝም መዳረሻዎች እንዲሆኑ በየካ የሚገነቡ ግንባታዎች በሙሉ የምናልፋቸው የሉ። በየመዋቅሩ በየወረዳው ፎካል ፐርሰኖች የኛ የወረዳዎች ተመድበዋል። አንድ ሚስማር ሲመታ ደንብ ማስከበር አለን። ኦልሬዲ ምንም ነገር የለም ማለት ይቻላል። ዛሬ የነበረን ቆይታ በተለይ ከዚህ የመስክ ምልከታችን እንዳየነው በቢሮ ላይ ያደረግናቸውን የግንባታ ፍቃድ አሰጣጦችን በተመለከተና ጥቅል ደግሞ በመስክም ያለውን የግንባታ ክትትል እንዲሁም ደግሞ የቁጥጥር ስራዎችን ያየንበት ያለው ይህን ህንፃ እንዳንድ ማሳያ አቀረብናቸው እንጂ ሌሎችም በብዛት በክፍለ ከተማችን የሰጠናቸውን የግንባታ ፍቃዶች መደበኛ የሆነ ክትትል የምናደርግበት እንዲሁም ደግሞ ድንገተኛ የሆነ ቁጥጥር የምናደርግበት ስርዓት የተዘረጋ ነው ያለው። በተለይ ከግንባታ ደህንነት ጋር ተያይዞ ስር ነቀል ለውጥ የመጣበት አመት ነው ብለን ልንወስድ እንችላለን ማለት ነው። አጠቃላይ በክፍለ ከተማችን የሚሰጣቸውን አገልግሎት በተመለከተ በማንኛውም ጊዜ በተለይ ከሰኞ እስከ ቅዳሜ ባለው ሙሉ ቀን አገልግሎት የምንሰጥና እንዲሁም ደግሞ የምሳ አገልግሎት የምንሰጥ ስለሆነ ቢሮአችን መጥተው አገልግሎቱን እንዲያገኙ ጥሪና አቀርባለን። ስለነበረን ቆይታ ከልብ እናመሰግናለን።